ማውቀው ነገር የለም እኔ ምንም አላውቅም ተው ያንን የዘር ፈሳሽ ይዛችሁ ሄዳችሁ ያ ሰው እዚህ ቦታ ላይ እንዲቀር የምታደርጉት ነገር አለ ቁጭ ብለሽ ይኸውልሽ እያንዳንዱን ነገር ትነግሪኛለሽ ትሰሚያለሽ ይሄንን ትወስደዋለች እኮ መቼም አይኑን ልታየው አይደለም የምትወስደው የሆነ ነገር ሊደረግበት ምናምን ነው የሚሆነው ገባህ አይደለ ይሄ ማስረጃ ካለሽ የነዚህ ሰዎች ስፐርም ወዴት እንደሚሄድ ታውቂያለሽ ማለት ነው ይኸውልህ እኔ እኮ ነገርኩህ አምጡ እንባላለን አይደለ ኮንዶሙን አንስተን ለኛ ሐላፊ ቀጥታ ነው ምንሰጣት ምን ታድርገው ደግሞ ለምን እንደሆነ ታውቃላችሁ ማለት ነው ታውቃለሽ ማለት ነው ደንበኛ በዚህ ልክ እኔን እንትን ማለት ወንጀል አለብሽ ቲና የበፊቱን ሳታስተውሺ ማታስቢ ቆይ አቶ ፍጹም አሁን እኔ እያልገባኝ ነው አንተ ጥፋተኛ እንዳልሆንክ እያደረክ ነው እንዴ እኛ አንተን ለማጣላት የምንሞክር አይነት ሰዎች አድርገን ነው የምታስበን አንተ ጥፋትን በጥፋት ትክክለኛውን በትክክለኛ ለምን ትክዳለ እየካርኩ አይደለም ቲና ግን ባለቤቶቹ አንዳንድ ጊዜ የሚያዙን ነገር አለ በቃ ሰውየው ሲመጣ ደህና ሰው ከሆነ ባለሀብት ከሆነ እንደምንፈልገው አይነት ሰው ከሆነ አለባበሱን አይተን በቃ ሰዓቱን አይተን ስልክ አይተን ምናምን ይዞ የሚመጣውን መኪና ምናምን እናይና ከዛ አፍተር ሴክስ እንትን ላይክ ኮንዶም ውስጥ የሱ የዘር ፍሬ ይቀራል እዛ ሌላ ነገር ይኖራቸዋል ሲባል የሆነ ሰምቻለሁ ሌላ ነገር ያደርጋሉ ሰዎች ላይ እንደዚህ አንድ ያን ህይወት ውስጥ የገባ ሰው ከዛ እንዳይወጣ የምደረግ ነገር አለ ሲባል ሰማሁኝ ምንድናቸው እነዛ ሌላ ነገሮች የሰማ እስቲ ግልጽ አድርግልኝ ነገሮችን በመታቀያል ልጆችም አሉ እኮ ሁለት ልጆች አፍርተናል ልጆችም አሉ እኔ ላይ ብቻ አይደለም በደሉ ልጆች ላይም ጭምር ነው እናትነሽ አንቺም በዚህ ልክ እኔ እኮ ኖርማል ሞልቶና እንትን ሆኖልኝ ተደላልልኝ አይደለም ይሄንን እያደረኩ እኔ እና አንቺ ከየት እንደጀመርን ታውቂያለሽ ህይወትን ዛሬ ላይ እንዳለን አይደለም ማውራት ያለብን እንዴ ስንት ነገራችን ከዜሮ ሰርተን ለፍተን ጥረን ምን ብለን እዚህ ደረጃ ላይ ደርሰን በቤተ ክርስቲያን በዛ ሁኔታ ተጋብተን ምን ብለን አዎ እንደውም ጓደኞቼ ከኔ በፊት ነው ያንን የሚያውቁት እነሱ ናቸው ይዞኝ ሄዱ ብዬ ካለው በፊት ከአንድ 2 አመት በፊት በላይ እንደዛም ሆነ ጓደኛ የራሱ አለ እንዴት እናድርግ ብዬ እሱንም ሳማክር ነበር ከዛም አልፎ ትዳሩን ላይ ፈታ ጓደኛ ነበር እንዴት እናድርግ ከዚህ ህይወት እንዴት እንውጣ ብለን ከሱ ጋር ስናወራ በቃ እሱም መውጣት አልቻለም መተው የሚፈልጉትን ነገር እስካገኙ ድረስ ተመልሰው የማይመጡበት ምንም አይነት ሪዝን የለም የሚፈልገው ነገር እዚህ እስካለ ድረስ ደግሞ ሌላ ማሳጅ ቤት መሄድ ግዴታ የለበትም የሌላዎች ማሳጅ ቤት ደንበኞችም እኮ እኛ ጋር አይመጡም ገብተዋል አይደለ ሁሉም የየራሱ ደንበኛ ያለው ማሳጅ ቤት ነው ያለው እኛ ጋርም እንደዛው ትዳሩን እኛ ትዳር ፍታ ብለናው አይደለም ትዳሩን የፈታው አለቀ ትላልቅ ሰዎችም ያሉበት ይሄንን ህይወት የተለማመዱና የመኖሩ ሰዎች ናቸው እዛ ያሉት እና ያኛው ነገር ደግሞ ብዙ ሰው እዛ ህይወት ውስጥ ያው ሀብት ስላለው ማድረግ ስለቻለ ብቻ ያደርጋል ማለት አይደለም እንደኔ መውጣት የፈለገ እንደው ጓደኛዬ ትዳሩ የፈረሰበት ሰው መውጣት የሚፈልግ ሰው ሊኖር ይችላል ግን አንዴ ከተጀመረ መውጣት የማይቻልበት ቤትና ህይወት ቢኖር ያ ነው በቃ እንዴት ነው በቃ ባለሀብቶች ምናምን ሲሆኑ ሚስቶቻቸው ብዙ ጊዜ ከ30 ምናምን አመት በላይ ናቸው እኛ ጋር ያሉ ሴቶች ደግሞ በጣም ልጆች ነን ከ19 በቃ እስከ 20 በጣም ትልቅ ከተባለ 24 ነው በቃ የመጨረሻው እኛ ጋር 24 ነው ከዛ በኋላ ስራ የመልቀቅ እንትን ነው የሚኖራቸው ገብተናበታላችሁ ማለት ነው እዚህ አካባቢ ምን ሊያረግ ይመጣል አቶ ፍጹም ከዛ በተጨማሪ ወደ መንደር ዳር ስትወጡ ደግሞ አብዛኞቹ ሴተኛ ዳሪዎች ናቸው አንተ ማን ስለሆንክ ነው ስለኔ ተማኛለህ መጀመሪያ ረጋግተህ የምታወራ ከሆነ ረጋ ብለህ አውራ ያማ አንተ ጋር ንግግር ብኖረኝ አሁን በጣም አብዛኛውን ሰው አይተኸው ከሆነ ከሚስቱ ጋር የሚያደርገው ሴክስ እንጃ ምንም የአጥጋቢ የሚባል አይደለም ማሳጅ ቤት ተብሎ የሚጠራው ለከቨር ብቻ ነው ውስጡ የሚሰራው ሌላ ነገር ነው መጀመሪያ ተረጋጋ እሷው ደግሞ ጥበቃ በር ላይ ያቆምኩት ማንም ሰው ያለ ፍቃድ እንዳይገባ ብዬ ይሄ ማሳጅ ሲደረጉ ኢትሶቬስ ወንድ ነው መቼም ተረዳዋለህ መነካት የሌለባቸው ቦታዎች አሉ ምናምን እየተከታተልን ነው ማለት ነው ተመልካቾቼ እንግዲህ አቶ ፍጹም ወዴት ነው እየሄደ ያለው ልጅቱ ማናት ስምህን እየጠራች ነው ማናት ንገረኝ ጠይቀት ማናት እኔ እነግርሻለሁ እኔ ሊሊ ይባላለሁ የኔ ቆንጆ እኔ ደንበኛው ነኝ የማሳጅ ቤት ደንበኛው ነኝ በደንብ አድርጌ ማሳጅ አደርገዋለሁ ባልሽን በደንብ እንከባከበዋለሁ ማሳጅ ደግሞ ማሳጅ አይደለም የኔ እናት የምታደርገው ነገር በሙሉ የምታደርገው እሱ ላይክ በቃኝ እስኪል ድረስ እዛ ጋር ግን እንደዛ አይደለም ሚስቱ ጋር ሲሆን እንደዛ አይደለም ኤቭሪቲንግ በሊሚት ነው ሶ እዚህ ጋር መርጦ የሚመጣው ለዛ ነው እኛን እንዲመርጠን ደግሞ የሚፈልገውን አገልግሎት እያንዳንዱን በደንብ እንሰጣለን
መጀመሪያ ተረጋጋ። እሷ ጥበቃ በር ላይ ያቆምኩት ማንም ሰው ያለ ፍቃድ እንዳይገባ ብዬ ይኸውልህ ፍጹም ወደዚህ ቦታ ላይ የመጣችው ትትና ትዳሯን ለማዳን ፈልጋ ነው። ትዳሯን ለማዳን እስከሞከረች ድረስ ደግሞ በዚህ መንገድ ትሪት ልታረጋት አይገባም። ይኸውልህ እባክህ ይሄ አይደለም ትክክለኛ መንገድ። አንዴ ዞር በል ካሜራውን አጥፋ። አሁን በጣም አብዛኛውን ሰው አይተኸው ከሆነ ከሚስቱ ጋር የሚያደርገው ሴክስ እኔ እንጃ ምንም ይሄ አጥጋቢ የሚባል አይደለም ለነሱ። ገብተዋል አይደል? እኔ በጣም ከብዙ ወንዶች ያየሁት ይሄንን ነው። ሚስቶቻቸው ይሄ እንዴት ነው ልጅ ለመውለድ ነው እንጂ ለደስታ የሚያደርጉት ሁላ አይመስለኝም። ለትዳር ታማኝ እንደሆንክ ነው የምታስበው። እሷን የምጠራበት መንገድ ቁልምጫ የተለያየ ነገር ሊኖር ይችላል። ስለ ትዳር ታማኝነትና ጥርጣሬ አንተ የምታወራ አንተ ላይ የያዝነው ማስረጃዎች አሉን ለትዳር ታማኝ እንዳልሆንክ። እሷ ደግሞ ለእኛ የተለየ አይነት ነገር ነግራናለች። አንተ ላይ እንድንጣራ ብዙ ነገር አድርጋ ነበርና ለትዳር ማትታም የበለለውበት ቤቴን ሰው ታስገቢያለሽ። በትክክል ማሳጅ ለመደረግ ይመጡና ያው በቃ የምናደርጋቸው ነገሮች አሉ። ገብተዋል አይደል? ይሄ ማሳጅ ሲደረጉ ኢትሶቤስ ወንድ ነው መቼም ትረዳዋለህ። መነካት የሌለባቸው ቦታዎች አሉ ምናምን ሰው መሳሳታቸው አይቀርም እና አዳም ሞመንት ኦኬ ብር ጨምሩና እንደዚህ ምናምን ይባላሉ። ኤክስትራ አገልግሎት ማለት ነው። ይስማማሉ፣ ይሰራሉ፣ ተመልሰው ይመጣሉ። በዛው ደንበኛ ይሆናሉ ነው ፖይንት። አሰራሩም እንደዛ ነው። መጀመሪያ የማያውቁ ወንዶች በጣም አብዛኞቹ እንደዛ ነው። አንተ ማን ስለሆንክ ነው ስለኔ ተማኛለህ? መጀመሪያ ረጋግተህ የምታወራ ከሆነ ረጋ ብለህ አውራ። ከአንተ ጋር ንግግር ቢኖረኝ ንግግር ቢኖረኝ ምናምን የሚባል አይደለም። መጀመሪያ መረጋጋት ካለብህ መጀመሪያ ተረጋጋ። ነገሮችን እናስተካከል። እቺ ልጅ ትዳርን ለማዳን ወደዚህ ቦታ ላይ መጣችው። አንተ ደግሞ ለትዳር ታማኝ አይደለም፣ ግን እሷን እየሆነጀት ነው ያለው። ሞር ኢንቨስት ሲያደርጉ ነው የተሻለ ብለው የሚያስቡትን ሰው የሚወስዱት። ከሱ የተሻሉ በጣም ብዙ ሰዎች ይመጣሉ። ኢቨን ባለሀብቶች፣ በጣም ብዙ ባለሀብቶች ይመጣሉ። እሱ እንደውም ምን እንጃ ከሱ በታች ያሉ በጣም ብዙ ሰዎች አሉ። ግን ከሚመጡት ሰዎች አንጻር ኖርማል አይነት ሰው ነው ብንለው ይሻላል። ባለሀብት ነው፣ ግን ከሱ በጣም የተሻሉ ሰዎች አሉ። ቦታው ላይ የሚመጡ ብዙ ሰዎች አሉ። ሰማለ አርፈ ቁጭ በል። ቅድም ብዙ ደንፍተሃል። ለትዳር በጣም ታማኝ ሰው እንደሆንክ አስበህ እኛ ላይ ብዙ አይነት ነገሮችን ስታደርግ ነበረ። አሁን አርፈ ቁጭ በል እያልኩ ነው። ነገሮችን በሰከነ መንገድ ማውራት መቻል ማትችል ከሆነ ደግሞ ወደ ከፋ ነገር እንድንሄድ ይሆናል። ተግባባን? አይ በቃ ሆነ ቸኩላለሁ። ቅድም ነግሬያለሁ። ትንሽ ደቂቃ ልስጥና የምታወራኝን ነገር አውራኝ። ኦልሬዲ ከትዳር በላይ የሚያስቸኩል ከደረሰብህ ነገር በላይ የሚያስቸኩል ምንም አይነት ነገር የለም። ጭቅጭቁን ነው የኔ አባት ወንድ ልጅ ነው አይደለ? ጭቅጭቁን ትተናል። ቁጭ ብለን እኔ እና እሷ መነጋገር እንችላለን። እሺ እነሱ ከቻለን ኖርማል ቦታ ጥሩ። እኔ እና እሷ መነጋገር እንችላለን። ምን ነገር እኛ መፍታት እንችላለን። ከኛ የሚያልፍ ነገር ነው ማለት ከኛ የሚያልፍ ነገር ነው። እነሱ ትክክለኛ መረጃ ይዘው ነው የሚመጡት። ንገረኝ። ምን አቅም እሺ ምኑን ልንገርሽ? ምን እንደምትፈልጊው? እሺ ምን እንደምትፈልጊው? እሺ ልንገርሽ። ይኸውልህ መጀመሪያ በቻለችው አቅም ትዳሯን ለማዳን ብዙ ሞከራ ነበረ፣ ብዙ ጥራ ነበረ። ወደ እኔ ጋርም ስትመጣ የመጀመሪያ ቀን ብቻ አይደለም እኔ እና እሷ የነበረን ግንኙነት። ከዛ በፊትም የተወሰነ ነገር አውርተን ነበረ። ትዳሯን ለማዳን ብዙ ነገሮች ማድረግ እንዳለባት እኔም ይሁን ባልደረቦቼ የተወሰነ ምክር ሰተናት ያንን ነገር እንኳን ሙከራ አድርጋ ማዳን ስላልቻለች ነው እኛ የገባንበት እንጂ ቀጥታ ገብተን የእናንተን ትዳር ለማበላሸት ለመበጥበጥ አስበን አይደለም። አንተ የምታደርጋቸው ነገሮች በጣም ከባድ ስለሆኑ ነው ወደዚህ ቦታ ላይ መጣ ነው። እዚህ ቤትም ከመጣን በኋላ ያረከውን ነገር እያየን ነው። በጣም እያስመሰልክ ነው የነበረው ለትዳር በጣም እያስመሰልኩ ሳይሆን ትዳር ለማዳን ከሆነ ስራ በዛ ልክ ተረጋግተህ እንጂ ያው ከንትርክ ስለጀመራችሁ እናንተ ያልተረጋጋው እኮ አንተ ነህ አቶ ፍጹም። ማለቀው ሰው ቤት ውስጥ ሳገኝት አይደለም እንደዛ ይሆን እሱ ሳይሆን ከዛ በኋላ የምታወራቸው እያንዳንዱ ነገሮች ግን ትዳር ላይ በጣም ታማኝ ሰው እንደሆንክ አድርገህ ነበረ። ልክ ሊሊ ስትገባ ነው ነገሮች ሁሉ ወዳልሆነ መንገድ የተቀየሩት አይደለ? እሺ ለማንኛውም አሁንም በጭቅጭቅ ጊዜያችንን ማሳለፍ መቻል የለብንም አይደለ ትትና። ስለዚህ የመጀመሪያ እዛ ማሳጅ ቤት የመሄጃ ምክንያትህ ምንድን ነው? እዚህ ጋር ካለችው ሴት ከባለቤትህ ምን አተህ እዛ ቦታ ላይ ልትሄድ ቻልክ? ጠይቀው፣ በደንብ ጠይቀው። ምን አተክ ነው የሄድከው? ምንድን ነው ያጎደልኩብህ? ልጆቼን ባልኩኝ፣ ቤቴን ባልኩኝ፣ ምንድን ነው ያጎደልኩብህ? ፍጹሜ ይሄ ነበር የኔ እናንተ ፍቅር ስንጀምር እንዲህ ነበረ? ሲኔ እንደዚህ አልነበረም። ሁሉም ነገር ከጊዜ በኋላ ነው እኮ። ንገረና፣ ምንድን ነው ታውቂዋለሽ አንቺ? ምኑን ልንገርሽ? ምን ነው የማውቀው? የማታውቂው ነገር አለ እንደ የኔና ያንቺ ህይወት? ይሄም ነው ብለህ ንገረኝ። እሺ አቶ ፍጹም ነገሮችን ግልጽ እያደረገችልን ያለችው ምን ጎልህ ነው? ከትዳር ምን አተህ ነው?
ወደዛ ማሳጅ ቤት ሳቀ እንዲህ አልነበርክም። ምን ሆነህ ነው? ልጆችም አሉ እኮ 2 ልጆች አፍርተናል። ልጆችም አሉ። እኔ ላይ ብቻ አይደለም በደሉ ልጆች ላይም ጭምር ነው። በዚህ ልክ እኔ እኮ ኖርማል ሞልቶና እንትን ሆኖልኝ ተደላልሎልኝ አይደለም ይሄንን እያደረኩ እኔ እና አንቺ ከየት እንደጀመርን ታውቂያለሽ። ህይወትን ዛሬ ላይ እንዳለን አይደለም ማውራት ያለብን እንዴ። ስንት ነገራችን ከዜሮ ሰርተን ለፍተን ጥረን ምን ብለን እዚህ ደረጃ ላይ ደርሰን በቤተ ክርስቲያን በዛ ሁኔታ ተጋብተን ምን ብለን ለዚህ ደርሰን አጋጣሚ ደግሞ ሁኔታዎች ተፈጠሩ። በዚህ ልክ ምንድነው ንገረኛ። ምንድነው ያጎደልንብህ? እኔም ልጆቼም ለአንተ ከመሆን ውጭ ምን አድርገናል? እባክሽን ተረጅኝ፣ ተረጋግተን እኔ እና አንቺ እናወራለን። ይሄው ንገረን፣ እነሱ ባሉበት። አባት አንተ ያልገባ ነገር አለ። ምንድነው? አስረዳኝ። በቻልከው አቅም ድምፅህን ከፍ ለማድረግ ነው። እንዴት ብዬ ላስረዳክ? ምኑን ነው ማስረዳክ? ምንድነው የሆነው? ማስረዳት የከበደ ከባለቤትህ ጋር እንግዲህ ጥሩ የትዳር ህይወት ብታስቡ እንድታደርግ ያደርጋል። ኖርማሊ ከባድ ህይወት እኔ ያለሁበት ከበፊቱ የሆነ ህይወት ለምደ የሆነ ነገር ውስጥ ኖረ ቆይታ አሁን ደግሞ ስቀየርብህ አንተ የምትፈልገውን ስታጣ ሌላ ነገር መፈለግ እናንተ ማለት አይቀርም። ከባለቤት ጋር ጥሩ የትዳር ህይወት እንደነበረ ከዛ በተጨማሪ የ3 ዓመትና የዓመት ከምናምን ልጅ እንዳላችሁ እነዚህን ልጆች ስታፈሩ ይህን ሁሉ ሀብት ስታፈሩ ደግሞ ያለ መደጋገፍ ያለ ትልቅ ፍቅር የሚሆን ነገር አይደለም አይደል? ስለዚህ እነዚህን ነገሮች ሁሉ አብራችሁ ካሳለፋችሁ ዛሬ ላይ ለምንድን ነው ይህን ነገር ለማድረግ የወሰንከው? ሳልረዳ ቀርቼ አይደለም። አሁንም ነገሮችን ለማቅለል ሞክር። ምንድን ነው የሆንከው? ምንድን ነው የተፈጠረብህ የሚለውን ነገር ነው። ባለቤት ጋርም እኮ ችግር የሚኖር ከሆነ እንዳልከው ከወሊድ በኋላ የሚመጡ በግንኙነቶች መሀል አለመጣጣም ካለ ተነጋግሮ መፍታት ይቻላል አይደለ? ብዙ ጊዜ ጥራለች። ለመጣሯ ትክክለኛ ማረጋገጫ መሰጠ ደግሞ እኔ ነኝ። ምን ሆነ ነው ፍጹም? እኔ ሳቀው እውነት እንደዚህ አይደለም። በቃ አልቻልኩም። ኦልሬዲ ያም ነገር ሊስተካከል አልቻለም። የኔ ፍላጎትም ልሟላ አልቻለም። ከዛሬ ነገ ጠበቅኩኝ። ያው ተመሳሳይ ህይወት ሆነ፣ ተመሳሳይ ነገር ሆነ። አሁን በቃል ልነግርህ አልችልም። በእርግጥ ኖርማሊ ደጋግመህ ባትጠይቀኝ ጥሩ ነው። ከዛ በቃ ኖርማሊ እኔም ደግሞ ይሻላል የምለውን መረጥኩኝ። በዚህ ልክ እናንተ ደግሞ እንደዚህ ካሜራ ምን ብላችሁ ተረጋግታችሁ እኔን ህይወት ማጋፈቱ ምን ማለቱ ማለት የራሴ ክብር፣ የራሴ ህይወት፣ የራሴ ትዳር ያለኝ ሰው ሆኜ ሳለን በዚህ ልክ መሆን አልነበረበትም። ከናድከው በኋላ ነው። እባክሽን ትረጂኝ። አሁን እኮ በስነ ስርዓት እያወራን ነው። እነሱን አስገብቼ ኖርማል አታውቂኝም። እኔ እና አንቺ ለምን ሆነሽ ነው? ትላልቅ ሰዎች እኮ ነን። እስከ ዛሬው ድረስ አውቅ ነበረ። እኛ ትዳርን ለማፍረስ ወይ ደግሞ ለመበተን አይደለም የመጣነው። ተበተነ ከዚህ በላይ ያደረግከው እሱንማ ችግር የለውም። ትትና ወደ እኛ ጋር ከመጣሽ ጊዜ ጀምሮ የተለያየ አይነት የምክር አገልግሎት ስንሰጣት ነበረ። ትዳሯን እንዴት ማዳን እንዳለባት የስነ ልቦና ባለሙያዎች ጭምር ምክር እንዲሰጧት አድርገን በተቻለ አቅም ከአንተ ጋር እንድትወያይ ለማድረግ ሞክረን ነበረ። ያ ነገር ሳይሳካ ሲቀር ነው መግባት አለብን ምንድነው ከኋላ ያለው ችግር ብለን እኛ የገባንበት እንጂ ከዛ በፊት በምክር የሚፈታ መስሎን ትዳሯ እንድታድን በቻልነው አቅም መክረናት ነበር። ያ ነገር ሳይሆን ወደዚህ የመጣ ነው። ስለዚህ ትዳር አማካሪም ናችሁ ማለት ነው። በዛ ጎን ለጎን እንግዲህ እኛ ጋር የሚመጡ ሰሩ አንቺም እየሄድሽ ትመከሪ ነበር። ታዲያ ህይወትሽን ማስተካከል ለምን እንትን አይደለም? ታዲያ አሁን ለምንድን ነው ደርሰህ ሰውን ጥፋተኛ የምታደርገው? ተበዳይ እሷ ነች። እያንዳንዱን ነገር ያደረግከው አንተ ነህ። ግን አሁንም ልትወነጅላት የምትፈልገው እሷ አይል ወነጅላት ሳይሆን እኔም ተበድዬ ነው ያን ነገር እንዳደርግ ያደረገኝ። ከራሴ ከህይወቴ ጎልብኝ ኖርማል የፈለግኩት ሳይሟላ ስቀር ኖርማል ከነበረው ስቀንስ ማንም ሰው ወንድ ልጅ ያደርጋል። አንተም ብትሆን ከኔ ጎደለክ ምንድን ነው ንገረኝ። ምንድን ነው አሁን ይሄን ነው ብዬ መናገር አልችልም። አሁን እንደዚህ ነው ብዬ ማውራት የምችልበት አይደለም። እውነቱ ሲጋለጥ ነው እንደዚህ ማለት ከበደ። ስለዚህ እያንዳንዱ ነገር አሁንም እየገለጽክላት አይደለም አቶ ፍጹም። ጊዜያችንን ባንፈጅ ጥሩ ነው። ማስረዳት ያለብን እያንዳንዱን ነገር ግልጽ በሆነ አማርኛ ለማስረዳት ሞክር። እቺ ልጅ ምንድነው ማስረዳት? ልጆች ወልዳለች። ልጆች ከወለደች በኋላ ደግሞ ብቻዋን ነበር እያሳደገች የነበረችው። ብቻሽን ነው ያው አንተ ካልደገፍካት ገንዘብ መደገፍ ብቻ እኮ ድጋፍ አይደለም አይደለ? ቤታችን ውስጥ በህይወት ልጆቻችን ይዘን በሰላም ነው እየኖርን ያለነው። ብቻሽን ነው እንደምታሳድግ የተስተካከለ ህይወት ስላለ ብቻ ነበርክ። መተህ ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ከዛ ትተኛለህ፣ ትሄዳለህ ነበረ። የድሮ ፍቅራችን እንዲህ ነበረ። እንዲህ ነበረ አንተን የምትንከባከበው። ስራ ላይ እንዴት እንደሆንኩኝ ታውቂያለሽ አይደለም? በፊትስ የምትሰራው ስራ እኔ ተጨማሪ ጉዳዮች፣ ተጨማሪ ስልኮች፣ ተጨማሪ እንትኖች እንዳሉኝ ታውቂያለሽ። በዚህ ልክ እኔን እንትን ማለት ወንጀል አለብሽ ቲና። የበፊቱን ሳታስታውሺ ማታስቢ። ቆይ አቶ ፍጹም አሁን እኔ እያልገባኝ ያልሆነው አንተ ጥፋተኛ እንዳልሆንክ እያደረክ ነው እንዴ ያለው? እኛ አንተን ለማጣላት የምንሞክር አይነት ሰዎች አድርገህ ነው የምታስበን? አንተን ትክዳለህ። ጥፋትን በጥፋት ትክክለኛውን በትክክለኛ ለምን ትክዳለህ? እየካድኩ አይደለም ቲና። እና ማናት የማሳጅ ቤቷ ልጅ ማናት?
አንተ አሁን እዛ ቦታ ላይ እንዳልሄደ እኛ ያደረግነው ማጣራት የውሸት እንደሆነ ነው እያልከኝ ያለኸው? እሱ እያልኩ አይደለም አባት። አንተማ ተደራጅተህ ምን ብለህ ነው እየሰራው ያለው አልከኝ አይደለም? አንተ ብዙ ነገሮችን ይዣለሁ ምን ብያለሁ ብለህ ይኸው ፊት ለፊት እንደማስፈራራም ይሁን እንደምንም ይሁን የራስን ስራ እያስፈራራ ከእሱ አንጻር አይደለም አስፈላጊ እኔ ከሆነ እያወራሁ ከካሜራ ያለው። ጀርባ ማስረጃዎች አሉኝ፣ ስልኩን ሊሰጡኝ ይችላሉ ከካሜራ ጀርባ ያሉኝ ሰዎች። እሺ እንግዲህ ይኸውልሽ ትትና ይሄ መኪና የራሱ አቶ ፍጹም ነው አይደለ? እንግዲህ ከመኪናው ሲወርድ ነው ራሱን በደንብ ማየት ትችላለሽ። ከዛ ውጭ ደግሞ ቲና ሰው ትዳር ማፍረስ ከጀመረ ሰው ምን ሰው መከታተል ያለው ማሳጅ ቤት ነው ገባሽ? እኔን ስትከታተል ማሳጅ ቤት ነው ለመሆኑ ደግሞ አንቺን ወስደንም ቦታውን ለምን አትረዳኝም? እኔ በምነግርህ ቋንቋ ለምን አትረዳኝም? የአንተ ስራ የኔን ህይወት መከታተል ነው። ሌላ ህይወት የለም። ሌላ ስራ ቪዲዮን ታየዋለህ። ለሷ ማሳየቷ ምንድን ነው የሚያደርገው? ቪዲዮን ታየዋለህ። ምናልባት የውሸት እንዳልሆነ ያለን ማስረጃ። በጣም ጥሩ። እሺ ስለዚህ እኛ አንተን ልንበጠብጥ ያንተን ትዳር ለማፍረስ የውሸት ማስረጃዎች ይዘን የመጣን ሰዎች እንዳልሆንን አሁን ተገልጾልሃል ብዬ አስባለሁ አይደለ? እኔን መጀመሪያ ማውራት አልችልም ለብቻ ነበር። ይሄንን ተረራ እንደዚህ ብላ ይሄንን ሰራው ቪዲዮ ያደረኩኝ እዚህ ጋር ያረኩ ምናምን ከምትል የመስራትና የመገንባት ከሆነ ሌላ ቦታ አንተ ልታወራኝ አትችልም ነበር። አንተ ማውራቱ አስፈላጊ አይደለም። አመጡ እኮ ማስረጃውን አሳዩ። ቤቴ ድረስ መጣች። እሺ ምንድን ነው? ምን እንሁን? ቢያንስ ልጆች አያሳዝኑም? እንግዲህ እኔ በእንደዚህ አይነት ጉዳዮች ብዙ ጊዜ አንዳንድ ነገሮችን አድርገን እናውቃለን እና እንደሷ በእውነት የተረጋጋች ሚስት አይቼ አላውቅም። አብዛኞቹ ሚስቶች ቁጡ ናቸው። እንደዚህ አይነት ማስረጃ ተገኝቶብህ አይደለም የተለየ ባህሪ ለውጥ ስታመጣ እንኳን በምን አይነት መንገድ ትዳራቸውን ትሪት እንደሚያደርጉ እናውቃለን አይደለ? አሁን እንኳን እንደዚህ አይነት ማስረጃዎች ተገኝቶብህ እያቆላመጠች ነው ብትጠራ ረጋ ብላ ነው እያወራች ያለችው። የእሷ ነገር እንኳን አያሳፍርም ነገሮችን ስታስተባበር ስታዋሽ አይደለ? እሺ ምን ፈልገህ ወደዛ ቦታ ላይ ሄድክ? ለምንስ መመላለሱ አስፈለገ? ምናልባት በወሊድ ሰሞን ከሷ ያጣኸው ነገር ሊኖር ይችላል። ከዛ በኋላ ነገሮች ሲስተካከሉ ግን ማሳጅ ቤት የምትሄድበትን ምክንያት ልታቆም ትችል ነበር አይደለ? ያንንስ ማቆም ለምን አልፈለግክም? የኔ ወንድም አሁን ነገርኩ እኮ እንደዚህ ብዬ ነው ብዬ ቃል በቃል ይኸው ማውራት አልችልም ብያለሁ። ከሷ ፊት ኖርማሊ አላወራም። ወንድ ልጅ ነህ ታውቃለህ፣ ችግር የለውም ብነግርህ ልትረዳኝ ትችላለህ። በእርግጥ እንደዚህ መሆን ባይኖርበትም ከዚህ የዘለለ የምትፈልገው ነገር እንትን ካለ ደግሞ ገቲ ነኝ እሷ ውስጥ ትግባና እና እኔ ነገር እሺ ምን አተ ነው ከኔ ማሳጅ ቤት ድረስ የሚያስኬድ ነገር ምን አተ ነው? ለዛውም ድፍን 1 ዓመት ማሳጅ ቤት የሚያስኬድ ነገር ምን አግኝተ ነው? ምን አተ ነው ከኔ? የ3 ዓመት ልጅና 1 ዓመት ከ6 ወር ልጅ አፍርተናል። ምን አተ ነው? እሺ ለምጠይቅ ጥያቄዎች በቂ መልስ ልትሰጣት ይገባ ነበረ። የረጅም ጊዜ ፍቅረኛ ነች። ከዛ በተጨማሪ በቤተ ክርስቲያን ነው ነገሮቻችሁን ፈጽማችሁ ወደዚህ ትዳር የገባችሁት እና ይህን ሁሉ ነገር ያሳለፈች ሴት ብቻዋን ልጅ እንድታሳድግ አንተ ትደግፋት የነበርክ ሴት እንግዲህ ከሸሽተ ሌላ ሴት ጋር ሄደባት በጣም ተመልካቾቻችን እንግዲህ በጣም የሚገርም የሚያሳዝን ነገር ነው። እባክሽን እና አንቺ ትንሽ ከካሜራ ጀርባ ካሉ ሰዎች ጋር ቆይታ አድርጊ። እሺ አቶ ፍጹም እንግዲህ ባለቤት ያለችበትን ስሜት አይተሃል ይመስለኛል። እንግዲህ ባለቤትን ትጠላታለህ፣ ትዳር እንዲበትን ትፈልጋለህ ብዬ አላስብም። እንደዚህ አይነት ሰው ብትሆን ቀድመህም ከባለቤት ሸሽተህ ትሄዳለህ ብዬ ነበረ ማስበው። ባለቤት ወታለች ከኛ የስራ ባልደረቦች ጋር አብራን ያለችው። ስለዚህ አሁን ምንም አይነት ውሸት አያስፈልገኝም። እያንዳንዱን ነገር እንድትነግረኝ ነው የምፈልገው። ወደዛ ቦታ ላይ ለምን ሄድክ? ከዛ በኋላ እዛ ቦታ ላይ መመላለሱ ለምን አስፈለገ? እያንዳንዱን ግልጽ በሆነ አማርኛ አስተካክልን ለማስረዳ ሞክር። እውነቱን ስነግርህ እኔ አንድም ቀን እንደዚህ አይነት ህይወት ይኖረኛል ብዬ አስቤ አላቅም ነበር። ከበፊቱም ጀምሮ ከቲና ጋር ወይም ደግሞ ከባለቤቴ ጋር የተስተካከለ ደስ የሚል ህይወት ነበረ። መጀመሪያ ነግሬህ ነበር። 5 ዓመት አይ ቲንክ እንደዛ ነገር ሆኖናል በትዳር። ልጆች አሉን፣ የ3 ዓመት እና የ1 ከምናምን ልጆች አሉን። መጀመሪያ ፈልጌና አስቤ አልነበረም ይህንን ነገር ስጀምር። በሀሳቤም እኔ እንደዚህ አይነት ነገር ተፈጥሮም ታስቦም አይታወቅም ነገር በአጋጣሚ ነው ባላሰብኩት ቀን ድንገት
ተፈጠረ። እኔ የውጪ ሰው ወይም ደግሞ በጣም ተዝናንቶ ሜዳ ላይ እንትን ያለ ሰው የኖርኩኝ ሰውም አይደለሁም። በስራዬ በራሴ ጉዳይ በቤተሰቦቼ በምናምን እያልኩ የኖርኩኝ ሰው ነኝ። አጋጣሚ ሆኖ ግን በአንድ ቀን የሆነ ሰርግ ላይ ድንገት አጋጣሚ ሚዜ ነበርኩኝ ከጓደኞቼ ጋር። በፊት ኖርማል መጠጥ እንኳ እጠጣለሁ ባል ሰው አይደለሁም። ድንገት 2 ቢራ ለጓደኞቼ ማዝናናት እንዳይደብራቸው ብዬ 1 2 ድንገት ከነሱ ጋር 1 ቢራ 2 ቢራ ይዤ ቁጭ ካልኩኝ ነው እሱም ስራዬን እየሰራሁ በስልኬ ምናምን ጉዳዮችን እየጨራረስኩኝ ጊዜ ካሳለፍኩ ነው። አጋጣሚ ሆኖ ግን በሆነ ቀን ሰርግ ላይ ድንገት ከጓደኞቼ ጋር ያው መጠጦችን ውስኪዎችን ምናምን መጠጣት ጀመርን። አላሰብኩም ይሄ ይመጣል ብዬ እና እንደዛ የሆነ መጠጥ ነው ይገፋፋል ምናምን አለን። ሰርግ ነበረ ሚዜ ነኝ። ከዛም በኋላ ድንገት ትንሽዬ እንዝናና ምናምን አሉኝ። ያው ሁሌ የምን ስራ ነው ምናምን ብለው ጓደኞቼ እየተረቡኝ ምን እያሉኝ እሺ ብለን ልንዝናና ልንጫወት ወጣልን። ከዛ አላቅም እኔ በህይወቴ ከዛ በፊት ማሳጅ ቤት ሄጄ አላቅም። ማሳጅ እንሂድና ማሳጅ እንደረግ ደክሞናል ምናምን ሁሌ ቢዚ ትሆናለህ ሁሌ ጊዜ አትሰጠንም ምናምን አሉኝ። እሺ ብዬ ለማየት ያህል ነው የሄድኩኝ በእለቱ። ምንም ሰርቪሱን ወይም ደግሞ አገልግሎቱን ፈልጌ ራሴ ለመርካት ወይም ደግሞ ማሳጅ ለመደረግ ምናምን ሳይሆን እንይ ከማለት አንፃር ጓደኞቼን ከማክበርና ከመስማት ነበር የሄድኩኝ። ጀስት ከዛም በኋላ ሄደን ያው እዛ ቤት ብዙም ማስታውሰው እንትን አይደለም የለኝም ዛሬ ኦልሬዲ ያው ጊዜው ትንሽ ከአመት ምናምን በላይ ሆኗል ብያለሁ። እና እንደዛ ሆኖ በዚህ ልክ እንደዛ ነው ብዬ ቃል በቃል አሁን የምነግርህ ነገር ባይኖረኝም በቦታው ስሆን ግን ትንሽ ጠጥተን ምናምን ጠጥቼ ነበረ። ትንሽ እንትን የስካር ስሜትም ነበረ። ውጪ በፊት የነበረውና እዛ ውስጥ ያለው ነገር ደግሞ ሳየው ትንሽ ይለያያል። ውስጥ ያለው ሰርቪስ ትሪትመንት ምኑ ያለው ነገር በዛ ስሜት በዛ ፊሊንግ እንኳን ቢሆንም እና አንዳንድ ነገሩ ይስብ ነበረ በሰዓቱ ልክ ይመስል ነበረ። እና እንደዛ ሆኖ ያ የዕለት ሁለት እንደዚህ ያለፈ እና ማሳጅ ተደርገን ምን ብለን ወጣን። ከዛም በኋላም እንደዚህ እስቲ ያለፈውን ለመሞከር ድጋሚ የሆነ ቀን ሄድኩኝ ማሳጅ ለመደረግ። ያም ሆኖ በዛው በፊት ከነበረ አሁን ደግሞ እኔም የውኩኝ እንደዛ ተደገመ ማሳጅ ምናምን ተደረግኩኝ። አንዳንድ ነገሮች ውስጥ ያሉ ነገሮች ያው ከኔ ህይወት አንፃር ሆነ ስታስበው አላስፈላጊ የሆኑ ነገሮች ናቸው። በፍጹም በቦታው መገኘት ራሱ ደስ አይልም። በዛ ቦታ እንደዚህ ማሳጅ መደረግ ወይም ደግሞ ያንን ወጣ ያለ ነገር ማድረግ እዛ ውስጥ ያሉ ልጆች በጣም ከዚህ አንተ ከምታውቃቸው አካሄድ ከምታውቀው ዓለም ወጣ ያለና ለየት ያለ ነገር ነው የሚያደርጉት። የምሰጡት ሰርቪስ ቤቱ ኖርማል ያለበት ሁኔታ የልጆቹ ስራ ኖርማሊ ካወራራቸው ጀምሮ 1 2 አይደሉም። በፊት ያው አሁን ቅድም ያመጣት ወይም ደግሞ ካሳየኝ ከሊሊ በፊትም የነበሩ ልጆች በቃ እንትናቸው ሰርቪሳቸው በጣም እንትን የሚል ነው። እና ያ ነገር ማንም ሰው አንተ ብትሆን በቃ ቀን በቀን ኖርማሊ እንደዛ ነው እንዴ በሳምንት 2 ምናምን እንደዛ 3 በቃ መሄድ ጀመርኩኝ። ስራዬን እየተውኩኝ ሌላ ጊዜ ስልክ እንትን ማለት ነው በቃ ስልክ እየዘጋው የስራ ስልክ እየዘጋው ወደዛ መሄድ ጀመርኩኝ። ለምን ብዬ ራሴ ስመለስ ራሴን እጠይቃለሁ። ለምን ቤቴ ስመጣ ልጆቼን ሳይ ጀስት እሷንም ቲናንም የበፊቱን ህይወታችን ፍቅራችን ሳስታውስ እዚህ ጋር በቃ ኖርማል ቤት ስላለኝ ብቻ ቤቴ ሆኜ እንደዛ ልጆቼ ስላሉ ብቻ ገብቶ መውጣት ነው የሆነው። ለምን ብዬ ራሴን እጠይቃለሁ፣ አዝናለሁ፣ ጸጸታለሁ። ለጓደኞቼ ማማከርኳቸው በቃ ማቆም ፈለግኩኝ። የሆነ ሰዓት ረጅም ጊዜ ከተመላለስኩኝ በኋላ ማቆም አልቻልኩም። ራሴን እየወቀስኩ ነው ሁሌ የምኖረው። ቤት ስመጣ ኖርማል እሷ እንዳለች በቃ ተኝቼ መውጣት ተኝቼ የሆነ ደስ የማይሉ ለምን እንደዛ ያደረግኩኝ እያልኩ በጸጸት ራሴን መውቀስ ነው። ልጆቼን አቅፌያቸው ምን እያልኩኝ የምሰማኝ ስሜት ሌላ ነው። ያም ሆኖ ግን እንደዛ በቃ ድጋሚ አላደርግም፣ አይሆንም፣ ይሄ ነገር መቀጠል የለበትም፣ እስከመቼ እንደዚህ ራሴን እንትን አድርጌ እኖራለሁ ምናምን እያልኩኝ አስባለሁ። የወሰንኩ ይመስለኛል የሆነ ሰዓት። ከዛ የሆነ ጊዜ ደግሞ አሁንም እዛው ነው ራሴን የማገኘው። በቃ እተዋለሁ እላለሁ። ወይ ድንገት ሳስብ ወይ ቤቱን ሳስብ ወይ ሰርቪሱን ወይ ደግሞ ልጅቷን ሳስብ እዛ ያለችውን ልጅ ሳስብ ተመልሼ ነው የምሄደው። ለማቆም አንተ ከምትለው ለምን አላቆምክም ለምን እስካሁን ቀጠለ ከምትለኝ በላይ አንተ ከወቀስከኝ በላይ ራሴን ወቅሻለሁ። ምን ብያለሁ? ጸጽቶኛል፣ ደብሮኛል። አይሆንም ብዬ ለመወሰን ከአንዴም ስንቴ
ከወሰንኩኝ በኋላ በውሳኔ ነው መጽናት ያልቻልኩኝ። በሃይማኖት አባቶች በገዳም ሄጃለሁ፣ ምን ብያለሁ፣ በጸበል ሞክሬያለሁ። ግን በህይወቴ በቃ ማስተካከል ያልቻልኩት ነገር ቢኖር የመጨረሻ ብዙ ስራዎችን ብዙ የሰዎችን ጉዳይ የብዙ ሰዎችን ትዳር ኖርማሊ ጓደኞቼን እያስተካከልኩኝ መኖር ሰው ነኝ። እሷ ታውቃለች። ኖርማሊ ስጣሉ ምን ስሉ እያስታረኩኝ የራሴን ግን በቃ በዚህ ልክ አልቻልኩኝም። ለምን እንደሆነ እኔም አልገባኝም። በቤተክርስቲያን እየነገርኩ ነው በግልጽ ከሃይማኖት አባቶች ጋር ተነጋግሬ ምን ብዬ ሞክሬያለሁ። እና የኔ ህይወት እንደዛ ሆኖ ነው በዚህ ሁኔታ አሁን አንተ ያገኘኝ ልልህ ፈልጌ ነው። እሺ ስለዚህ አቶ ፍጹም መጀመሪያ ወደዛ ማሳጅ ቤት የሄድክበት ምክንያት ከጓደኞች ጋር በነበረ የቀለበት ፕሮግራም ሰክረህ እንደሆነ ነው የነገርከኝ። ጓደኞችን ብዙ አማክሯቸዋል እዛ ቤት መመላለስ ስትጀምር ያ ነገር ሱስ ሲሆንብህ ከዛ ነገር ለማቆም። ጓደኞችም ተመሳሳይ አይነት ነገር ነው የሚያደርጉት? እዛ ቤት ሁሌ እየተመላለሱ ይሄዳሉ እንዳንተ? አዎ እንደውም ጓደኞቼ ከእኔ በፊት ነው ያንን የሚያውቁት። እነሱ ናቸው ይዞኝ የሄዱ ብዬ ካለው በፊት ከአንድ 2 ዓመት በፊት በላይ እንደዛም ሆነ ጓደኛ የራሱ አለ። እንዴት እናድርግ ብዬ እሱንም ሳማክር ነበረ። ከዛም አልፎ ትዳሩን ሁላ የፈታ ጓደኛ ነበረ። እንዴት እናድርግ ከዚህ ህይወት እንዴት እንውጣ ብለን ከእሱ ጋር ስናወራ በቃ እሱም መውጣት አልቻለም። እንደዚሁ በቃ ይጸጽተናል፣ በቃ አናድርግም ተባብለን እንወስናለን። እዛው ድንገት አሁንም ስናወራ ደግሞ መልሰን እዛው ስንሆን እኔ እጄ መጣው ስለኝ እኔ እጄ መጣው ምናምን ስንባባል በቃ ምንም እናውቀው ነገር የለንም። እዛ ሌላ ነገር ይኖራቸዋል ሲባል የሆነ ሰምቻለሁ። ሌላ ነገር ያደርጋሉ ሰዎች ላይ እንደዚህ አንድ ያን ህይወት ውስጥ የገባ ሰው ከዛ እንዳይወጣ የሚደረግ ነገር አለ ሲባል ሰማሁኝ። ምንድን ናቸው እነዛ ሌላ ነገሮች? የሰማው እስቲ ግልጽ አድርግልኝ ነገሮችን በምታውቀው ያህል። ምንም በግልጽ ለኔ ኖርማል ምንድን ነው የሚደረገው? ምን አድርገውብን ነው እኛ በዚህ ህይወት ውስጥ የምንመላለሰው መውጣት ያልቻልነው ብለን ኖርማሊ ጠያይቀናል። ግን በግልጽ የምታውቀው ነገር እንደዚህ ነው ተብሎ የምነገር ነገር የለም። ያው ከሰው ነው እንደዚህ የሰማነው። ባለቤቱን አናውቅም፣ የቤቱን ባለቤት አናውቅም። ልጆቹን ነው የምናያቸው። እዛ ያሉ ልጆች ከእይታም ያሳስታሉ። እንደዛ አይነት ያሉ ሰዎች ናቸው። ግን ከዛም ተርፎ የሰው ወስኖ በአንድ የሆነ ነገር አድርጎ ከዛ እንዳይወጣ ደግሞ የሚደረግ ነገር እንዳለ ነው። ይህንን እንግዲህ ያው ሰዎች ስሉም እንደዚህ ከህይወት ጋር ደግሞ ስታመሳክር ከጓደኞቼም ትዳር የፈታ ጓደኞች አሁን ከምልህ ጓደኛዬ ጋር እውነት ነው ይህ ነገር እንድትል የሚያስብል ነገር ስለሆነ ነው እንጂ የአንድ ሰው ህይወት ብቻ አይደለም። እዛ ይህንን ህይወት የጀመረ ሰው ከዛ ህይወት መቅረት እንደማይችል እኔ ራሴን ያየሁት ከብዙ ከሌሎችም ሰዎች። እና ገንዘብ ደግሞ ስኖር በዛው ሞር ሲያሳስት ደግሞ ሀብት ያላቸው ገንዘብ ያላቸው እኛ ስታንዳርድ ያሉ በጣም ትላልቅ ሰዎችም ያሉበት ይህንን ህይወት የተለማመዱና የመኖሩ ሰዎች ናቸው እዛ ያሉት። እና ያኛው ነገር ደግሞ ብዙ ሰው እዛ ህይወት ውስጥ ያው ሀብት ስላለው ማድረግ ስለቻለ ብቻ ያደርጋል ማለት አይደለም። እንደኔ መውጣት የፈለገ እንደው ጓደኛዬ ትዳሩ የፈረሰበት ሰው መውጣት የሚፈልግ ሰው ሊኖር ይችላል። ግን አንዴ ከተጀመረ መውጣት የማይቻልበት ቤትና ህይወት ቢኖር ያ ነው። ስለዚህ ከዛ ነገር መውጣት ትፈልጋላችሁ፣ ሀሳቡ አላችሁ። ለአንድ ለሁለት ጊዜ ብቻ በተፈጠረ የስህተት አጋጣሚዎች ነው የምትሄዱት። ከዛ ነገር ለመውጣት እያሰባችሁ ግን መውጣት አትችሉም ነው እያልከኝ ያለኸው። እና እንደዛ እንዳትሆኑ ደግሞ የሆነ የተለየ ነገር እንዳለ ነው ጓደኞች ብዙ ጊዜ የሚነግሩኝ ነው የምትለኝ። ሰዎች ሲያነሱ የዛ ቤት ደግሞ ስፔሻሊ በቃ እንደዛ እንደምደረግ ያዛ ይገባና የጀመረ ሰው መመለስ እንደማይችል ህይወቱን፣ ትዳሩን፣ ቤቱን እስከ ማጣት ድረስ እንደምደርስ ንብረቱን ሽጦ ያንን ነገር ሁሌ ተለማምዶ እንደሚያደርግ ነው ከሌሎችም የምትሰማው። እውነትም ሆኖ ደግሞ ይህንን ነው የምታየው። ስለዚህ እዛ ማሳጅ ቤት ከባለቤት የተለየ ነገር አግኝተ ሳይሆን በአጋጣሚ ልይ ብለህ ሞክረህ ሄድክ፣ እዛ ጋር ያንን ነገር አደረግ፣ ከዛ በኋላ መውጣት እንዳልቻልክ ነው የምትነግረኝ ማለት ነው። ያ ከዛ ህይወት ለመውጣት ይከብዳል ከሚያደርጉት ነገር አንጻር ማለት ነው። እሺ እንግዲህ ተመልካቾቻችን ከአቶ ፍጹም ጋር የነበረን ቆይታ ይህንን ይመስል ነበር። ከአቶ ፍጹም እንደሰማችሁት እንግዲህ እሱን ከወንጀል ለመጠበቅ ሳይሆን መጀመሪያ አጥፍቷል፣ መሄዱ ትልቅ ጥፋት ነው። ነገር ግን እዛ ቦታ ከሄደ በኋላ ከዛ ቤት እንዳይወጣ ያንን ነገር ለማቆም ቢፈልጉ እንኳን ማቆም እንዳልቻለ እየነገረን ያለውና እዛ ቤት ያለው ነገር ምንድን ነው? ለምንድን ነው አንድ ሰው ወደዛ ቤት ከሄደ በኋላ ከዛ ሱስ ለመላቀቅ ፈልጎ መላቀቅ የማይችለው? ይህን አብረን ተከታትለን ለእናንተ የምናቀርብላችሁ ይሆናል። ቅድም ያያችኋት ሊሊ የተባለችዋ ግለሰብ እዛ ቤት ውስጥ እንደምትሰራ እንዲሁም ደግሞ በገንዘብ ለእኛ የተወሰነ ማስረጃዎችን
የአቶ ፍጹምን ማስረጃዎችን ማለት ነው እንደሰጠችን አይታችኋል። ስለዚህ ተጨማሪ ክፍያ አድርገንላትም ይሁን ማወጣጣት ባለብን መንገድ አወጣጠናት እዛ ቤት ያለው ነገር ምንድን ነው የሚለውን አጣርተን ለእናንተ መናደርስ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ሊሊን ይዘን ተመልሰናል ማለት ነው። ከአቶ ፍጹም ሀሳብ ተነስተን ከሊሊ ጋር የተወሰነ ቆይታዎችን ለማድረግ እንሞክራለን። እሺ ሊሊ፣ አንዳንድ ነገሮችን ጠይቅሻለሁ። አቶ ፍጹም የነገረኝ አንዳንድ ነገሮች አሉና እሱ ላይ ተመርኩዘን አንዳንድ ጥያቄዎች አቀርብልሻለሁ። ለጥያቄዎቼ በቻልሽው አቅም ግልጽ የሆነ ነገር ትነግሪኛለሽ። እንግዲህ እንዳልኩሽ ብዙ ስራ አስፈትቼሻለሁ። ከዛ በተጨማሪ ብዙ አንገላትቼሻለሁ እና ለዛ ተጨማሪውን ክፍያ እንደምናቀርብልሽ ከአሁኑ እነግርሻለሁ። እሺ አቶ ፍጹም የሰጠኝ አንዳንድ ነገሮች ነበሩ። እዛ ቦታ ላይ በአጋጣሚም ይሁን በፍላጎት ከሄድን በኋላ ከዛ ቦታ ላይ መውጣት አንችልም። ተደጋጋሚ ጊዜ ነው ወደዛ ቦታ ላይ እንድንቀርም ያደርገን። ባለቤቶቻችንንም እየፈለግን እነሱ ጋር መሆን ግን አንችልም ብሎኛል እና ይሄ ከምን የመጣ ነው? ምናልባት ለዚህ መልስ ካለሽ። ምንም ይሄ ቅድም እንዳልኩ ነው። በቃ ከምን የመጣ ነው የሚባል ሳይሆን በቃ ቤታቸው ውስጥ በስነስርዓት ደስታ ስለማያገኙ እዛ መጥተው ለመደሰት ይሞክራሉ። እንግዲህ አጠገብህ ነው ያለው፣ እሱንም መጠየቅ ትችላለህ። ገብቶሃል አይደለ? እዚህ በሚያደርግበት ልክ አይደለም እዛ የሚያደርገው። ሶ በቃ የሚፈልገው እርካታ ላይ እስኪደርስ ድረስ እዛ ስለሆነ ለዛ ይመስለኛል እንግዲህ የሚመጡት። እኔ እንደዛ እንደሆነ አማውቀው። ሲቀጥል ደግሞ የአብዛኞቹ ሰዎች ባለቤት ኤጃቸው በጣም የሄደ ነው ሚዝ በቃ እንዴት ነው በቃ ባለሀብቶች ምናምን ሲሆኑ ሚስቶቻቸው ብዙ ጊዜ ከ30 ምናምን ዓመት በላይ ናቸው። እኛ ጋር ያሉ ሴቶች ደግሞ በጣም ልጆች ነን። ከ19 በቃ እስከ 20 በጣም ትልቅ ከተባለ 24 ነው። በቃ የመጨረሻው እኛ ጋር 24 ነው። ከዛ በኋላ ስራ የመልቀቅ እንትን ነው የሚኖራቸው። ገብቶሃል ማለት ነው። አዎ በቃ ታይምህን ነው የምትጠቀመው። እንደዛ ነው፣ ታይማችንን ነው እየተጠቀምን ያለ ነው። እኔም በእርግጥ የተወሰነ ጊዜ ነው ያለኝ፣ ግን ታይምህን ተጠቅመህ በደንብ እስከሰራ ድረስ ትለወጥበታለህ። እሺ እንግዲህ አቶ ፍጹም ሰው የምትለውን አንዳንድ ነገሮች ሰምተሃል እና የመጀመሪያ ባለቤት በነበረችበት የወሊድ ሰዓት ላይ ከሆነ ተመሳሳይ መሰል ችግሮች ሊኖሩ ይችላሉ። ሌላ ሰው ጋር የምታገኘውን እርካታዎች ባለቤት ጋር አላገኘውም። እሱም በቂ ምክንያት ሆኖ አይደለም፣ ለምታጠፋቸው ጥፋቶች በቂ ነገር እየሰጠው አይደለም። ነገር ግን እንደዛ ሆኖ ቢሆን ጥሩ። ግን ከዛ በኋላ ከባለቤት ጋር ያለው ነገር ተስተካክሏል። ያንን ነገር ደግሞ ከባለቤት ጋር መፈጸም ትችል ነበረ ይመስለኛል። እዛ ማሳጅ ቤትም ስትሄድ ከባለቤት የተለየ ነገር አይደለም የምታገኘው፣ ግን ሱሱ እንደሆነብህ ነው እየነገርከኝ የነበረው ቅድም። አዎ ማለት ስትለማመደው ምን ስትል እዛ ያለውን ነገር ስታይ ይኸው እሷ አለች እየነገረች ነው። ከትሪትመንቱ ከምናምን አንጻር እሱ እንዳለ ሆኖ ግን እኔ ለመተው ወይ ለማቆም ስንት ጊዜ ሞክሬያለሁ። ከጓደኞቼም ከምንም አማክሬያለሁ፣ በሃይማኖትም ብዬ ካለው እውነቱን ስነግርህ ግን ያው በቃ ሱስ ሌላ ህይወት ሌላ ሱስ ይፈጥርባል። እዛ ምንም ማቋረጥ አልቻልኩም። ከዛ ነው የኔ ህይወት ለዚህ የበቃው። ለምን እንደሆነ ግን ያው ቅድም ነገርኩ፣ አላቅም። በግልጽ እንደዚህ ነው ብዬ ፖይንት አንስቼ የምነግርህ ነገር የለም። በቃ ያሳስታል፣ እንትን ይላል፣ ቀን በቀን ይጠራል፣ ልምድ ይሆናል፣ ህይወት ይመስላል። ልተው ብትልም ስንት የሞከርኩኝ ስላልሆነ ነው እንጂ ለዚህ ደረጃ የበቃው እንጂ እንደዚህ ሆኜ በዚህ ሁኔታ ይህንን ላወራ ይህንን እንትን ልል መሆን አይነት ሰው አልነበርኩም። እሺ እንግዲህ አቶ ፍጹም እንደሰማሽው ሊሊ ከባለቤቱ ጋር የሚያደርገው ግንኙነትና እናንተ ጋር መጥቶ የሚያገኘው ግንኙነት ምንም የተለየ እንዳልሆነ ነው እያስረዳኛለሁ። ነገር ግን የመጀመሪያ ጊዜ ተሳስቶ ወደ እናንተ ጋር መጥቷል። ያን ስህተት ከፈጸመ በኋላ ግን ከእናንተ ቤት ሊሸሽ ወይ ደግሞ ከዛ ቤት ሊርቅ አልቻለም። ሌላ ማሳጅ ቤት ሊሞክር አልሞከረም። ሌላ ተጨማሪ ነገሮችን ሊያስብ አልቻለም። እሱም ይሆን ጓደኞቹ ሁልጊዜ የሚመጡት ወደ እናንተ ቤት ነው እና ይሄ ነገር ለምንድን ነው? ባለቤቱ ሴት ነች። ከእሷ የተለየ ነገር የማያገኝ ከሆነ እናንተ ጋር ለምንድን ነው ተደጋጋሚ ጊዜ እናንተ ጋር ሊመጣ የሚችለው? እንግዲህ እሱ የተለየ ነገር አላገኘውም አለ እንጂ ሁል ጊዜ እኮ እየሮጠ የሚመጣው እኛ ጋር እስከሆነ ድረስ የተለየ ነገር ቢኖር ነው። ገብቶሃል አይደለ? የተለየ ነገር ባያገኝ ከሆነ በመጀመሪያውም ባልደገመ ነበር። ሶ ለእሱ ሜቢ ያልታወቀው ይሆናል። ግን አሩጦ የሚያመጣ ነገር ካለ እስቲል እዚህ ነው ደስታው ያለው እሱ። እኔ በዛ ወይ ነው እንትን እምለው። ገና እሱ ስላላመነበት ነው። በቃ ከሚስቴ ጋር የማደርገው አንድ አይነት ነው፣ እዛም የማደርገው አንድ አይነት ነው ብሎ ራሱን ስላሳመነ ነው እንጂ እዚህ ያለው ነገር የተሻለ ባይሆን ኖሮ እየሮጠ አይመጣም ነበር። እሺ ይኸውልሽ፣ ትሰምኛለሽ ሊሊ፣ ነገሮችን በቻልሽው አቅም ግልጽ ለማድረግ ሞክሪ። አሁን
እዛ ቤት ውስጥ ምንድን ነው እየሆነ ያለው? አቶ ፍጹም መጥቶ የእናንተ ቤት ሱሰኛ ሆኖ ቀርቷል። የእሱ ጓደኞችም እናንተ ቤት ሱሰኛ ሆነው ቀርተው ትዳራቸውን እስከ መፍታት ደርሰዋል። ይሄም ግለሰብ ትዳሩን ለመፍታት መንገድ ላይ ነው ያለው። ስለዚህ እናንተ ቤት ውስጥ የሆነ የተደበቀ ነገር ባይኖር አንደኛ ሌላ አማራጭ ማሳጅ ቤቶችን መጠቀም ይችላሉ። ከዛ በተጨማሪ ደግሞ ከባለቤቱ ጋር ያን ግንኙነት አምጥቶ መፈጸም ይችላል በመነጋገር ፈቶት። ስለዚህ ምንድን ነው እናንተ ቤት ውስጥ የደበቃችሁት ነገር? ይኸውልህ እኔ እኮ አሁን ምንም እየሰማኸኝ አይደለም። የገባህ አልመሰለኝም የማወራው ነገር። በቃ እሱ ብቻ አይደለም። በቃ በጣም ብዙ ሰው ይመጣል ይቀራል። ለምን? አገልግሎቶችን ስለሚያስደስታቸው የተለየ ነገር የለውም አልኩ። እንግዲህ መተው የሚፈልጉትን ነገር እስካገኙ ድረስ ተመልሰው የማይመጡበት ምንም አይነት ሪዝን የለም። የሚፈልገው ነገር እዚህ እስካለ ድረስ ደግሞ ሌላ ማሳጅ ቤት መሄድ ግዴታ የለበትም። የሌላዎች ማሳጅ ቤት ደንበኞችም እኮ እኛ ጋር አይመጡም። ገብቶሃል አይደለ? ሁሉም የየራሱ ደንበኛ ያለው ማሳጅ ቤት ነው ያለው። እኛ ጋርም እንደዛው እኛ ትዳር ፍታ ብለነው አይደለም ትዳሩን የፈታው። አለቀ። አላስደሰተውም፣ ፈታ። ምን እናድርግ ታዲያ እኛ? እሺ በጣም ጥሩ። ከአንቺ ጋር ከነበረኝ የመጀመሪያ ኢንተርቪው ከዛ በተጨማሪ አሁንም አቶ ፍጹምና ባለቤቱም ሲጣሉ የነበረው እያንዳንዱ ቪዲዮዎች እጄ ላይ ይገኛሉ። መጀመሪያ ቃል የገባሁልሽ ነገር ነበረ፣ ፊትሽ እንደሚሸፈን ድምፅሽ እንደሚቀየር የመሳሰሉት አይደለ? አሁን ላይ ነገሮችን ግልጽ አድርገሽ ማትነግሪኝ ከሆነ የቪዲዮቹን ማስረጃ ለህግ አካላቶች አቀርባለሁ። ቤታችሁ ውስጥ ወንጀል ነው እየተፈጸመ ያለው። ከዛ በተጨማሪ ደግሞ ሙሉን ቪዲዮ እለቀዋለሁ። ከዛ በኋላ ማን እንደሚጠይቀኝ ያለው ማለት ነው። እየቀለድክ ነው እንዲ ያለው? መጀመሪያ ምንድን ነበር ተባብለን የጀመርነው? ተስማምተን ነበር አይደል የጀመርነው? እሺ እኮ ምንም እሺ የለውም እኮ ብለር እንደምታደርገው ነግረኸኝ ነው የጀመርነው። አዎ፣ ነገር ግን እኔ የምፈልገው መረጃ እየሰጠሽኝ አይደለም። አሁንም የምትተባበሪኝ ይኸውልሽ፣ እየነገርኩ ነው። እኔ ልንገርህ፣ ይኸውልህ የማውቀውን ነገር በሙሉ ነገርኩህ አይደለ? ከመጀመሪያው ጀምሮ ባለፈውም ነግሬሃለሁ። የማውቀውን እያንዳንዱ ነገር ነግሬሃለሁ። አሁንም እየነገርኩህ ነው ያለሁት። ወሬ አሉባልታ፣ ሀሜት ከሆነ የምትፈልገው እሱን ልነግርህ እችላለሁ፣ ግን እሱ ምንም ፖይንት ያለው ነገር አይደለም። ይኸውልሽ ሊሊ፣ እዛ ቤት ውስጥ እንደ መስራትሽ 3 ዓመት የቆየች ሴት እስከመሆንሽ መጠን ማታውቂያቸው ነገሮች ይኖራሉ ብዬ አላስብም። ስለዚህ አሉባልታም ይሁን የትኛውም አይነት ነገር ለእኔ እንደ ማስረጃ ይጠቅመኛል። ከዛ በተጨማሪ ግን ተጨባጭ ማስረጃዎች ይኖሩሻል ብዬ አስባለሁ። ያንን የመናገር ደግሞ ግዴታ አለብሽ። ያም አይሆን ከሆነ ግን አንቺ እያንዳንዱን ነገር ልትነግሪኝ ፈቃደኛ ካልሆንሽ እኔም ደግሞ ቃሌን ለማጠፍ እገደዳለሁ ማለት ነው። ቃል ገብቼልሽ ነበረ፣ አዎ። ነገር ግን የምትነግሪኝ ነገር የማይኖር ከሆነ ቃሌን አጥፌ ቪዲዮን ለሚገባው አካል አስተላልፋለሁ። እኔ የማውቀውን ነገር በሙሉ ነግሬሃለሁ። አንደኛ፣ ሲቀጥል ደግሞ ፖይንት ያለው ነገር አይመስለኝም ያልከው አንድና አንድ ነገር ቢኖር እኔ እዛ ነገር ውስጥ የለውበትም። ግን አንዳንድ የሚወሩ ነገሮች አሉ። የሚወሩ ነገሮች እንዴት መሰለ፣ ደንበኛው እዛው እንዲቀር ስለሚፈለግ ተብሎ የሚደረጉ ነገሮች አሉ። እኔ ያን ነገር እስካሁን አላደረኩም። ግን ባለቤቶቹ አንዳንድ ጊዜ የሚያዙን ነገር አለ። በቃ ሰውየው ሲመጣ ደህና ሰው ከሆነ ባለሀብት ከሆነ እንደምንፈልገው አይነት ሰው ከሆነ አለባበሱን አይተን በቃ ሰዓቱን አይተን ስልክ አይተን ምናምን ይዞ የሚመጣውን መኪና ምናምን እናይና ከዛ አፍተር ሴክስ ኮንዶም ውስጥ የእሱ የዘር ፍሬ ይቀራል። እሱን አምጡ ይባላል እና ወስደን እንሰጣቸዋለን። አሪፍ ሰው ከሆነ ባለሀብት ከሆነ ምን እንደሚያደርጉት ግን እኔ አላውቅም። ከግንኙነት በኋላ የወንዱን የዘር ፈሳሽ ወይም ደግሞ ስፐርሙን ከነ ኮንዶም ይዛችሁ ለባለቤት ትሰጣላችሁ ማለት ነው። ስለዚህ አንስተን ለባለቤቶቹ ይሄንን ነገር ረጅም ጊዜ ታውቀው ጉዳላት ማለት ነው። እንደሱ ሆነ በደምብ ጠይቅልኝ። እሺ ማለት አልገባኝም። እስከዛሬ ለምን አልነገርሽኝም ታዲያ? እንደዚህ የምታደርጉ ከሆነ አሁንም እኮ መናገር ፈልጌ አይደለም። ሲጀመር ምን እንደሚያደርጉት እኔም አላውቅም። አምጡ ተባልን፣ ሰጠን፣ አለቀ እኮ። እኔ ምንም የማውቀው ነገር የለም። ያንን ነገር ካረጋችሁ በኋላ ለባለቤቷ ነው የምትሰጡት? ለቤቱ ባለቤት ነው ወይስ ለእናንተ ኃላፊ ነው የምትሰጡት? ይሄንን ነገር እኛ ለእኛ ኃላፊ ነው የምንሰጠው። እሺ፣ በሀሜት ደረጃ ሰምተሽ ከሆነም እንድትነግሪኝ እፈልጋለሁ። የምትነግሪኝ እያንዳንዱ ነገሮች ለእኔ ትክክለኛ ማስረጃ ናቸው ብዬ ነው መወስዳቸው። ስለዚህ ለኃላፊዋ ከሰጠሽ በኋላ ኃላፊዋ ምንድን ነው የምታደርገው? ይኸውልህ ኃላፊዋ እኔ ምን እንደምታደርግ አላውቅም፣ ግን ብዙ ሰዎች እኔ ሲያወሩ ነው እኔ አይቻት ሳይሆን እርስ በርሳችን እናወራለን ኢትዮቤስ እና ከሰጠናት በኋላ እኔ ምን እንደምታደርገው አላውቅም። ብቻ ሌላ ቦታ እንዳይሄዱ ምናምን መሰለኝ ሌላ ማሳጅ ቤት ምናምን እንዳይሄዱ እና ሌላ ቦታ እንዳይሄዱ ያ ነገር ምንድን ነው የሚደረግበት? ኃላፊዋ ይዛ ሄዳ ምንድን ነው የምታደርገው? የትስ ነው የምትወስደው? ዲቴል ኢንፎርሜሽን የለኝም፣ ግን በቃ ምን እንደምታደርገው አላውቅም። ግን ያን ነገር ከሰጠን በኋላ እነዛ ሰዎችም ቀርተው አያውቁም፣ ሁሌ ነው የሚመጡት። ስለዚህ
ያንን የዘር ፈሳሽ ይዛችሁ ሄዳችሁ ያ ሰው እዚህ ቦታ ላይ እንዲቀር የምታደርጉት ነገር አለ። ይህንን መረጃ ካወቅሽ ደግሞ እነሱ ናቸው የሚያደርጉት። ሰምኛለሽ ሊሊ? እነማን ናቸው የሚያደርጉት? ኃላፊዎቹ ናቸው። ይኸውልህ ሲጀመር የኔ ወንድም በቃ እኔ ምንም ነገር አልፈልግም። ብሩ የሚቅርብኝ ፊቴን ብቻ ብላን አድርግልኝ። ገባህ አይደለ? እኔ አልፈልግም። ሰምኛለሽ? ሰምኛለሽ? ቁጭ ብለሽ ይኸውልሽ እያንዳንዱን ነገር ትነግሪኛለሽ። ሰምኛለሽ? ይሄንን ነገር እንደ ማስረጃ የምትነግሪኝ ከሆነ እኔን ታደርጊ ነበር እንደዛ? አዎ ታደርገዋለህ አንተ። ስለዚህ ያደና ሰው ነው ተብሎ ነው የተደረገው። እኔ አምጪ ተብዬ ሰጠው። እኔ ምንም አውቀው ነገር የለም። እኔ ምንም አላውቅም። ተው ወይ ነገር እንዴ ልትገላኝ ነው እንዴ? ማን አለ መጀመሪያ? እኔ ታርቼ ልመጣ ምን አድርጊ ነው የሚለኝ? እባክህን ይኸውልሽ ሰሚኛለሽ? እያንዳንዱ ነገር አለኝ ብለሻል አይደለ? ይሄ ማስረጃ ካለሽ የእነዚህ ሰዎች ስፐርም ወዴት እንደሚሄድ ታውቂያለሽ ማለት ነው። ይኸውልህ እኔ እኮ ነገርኩህ። አምጡ እንባላለን አይደለ? ኮንዶሙን አንስተን ለኛ ኃላፊ ቀጥታ ነው የምንሰጣት። ምን ታድርገው ደግሞ ለምን እንደሆነ ታውቃላችሁ ማለት ነው። ደንበኛ እንዲቀር ነው በቃ። እሱንም ነግረው ደንበኛ እንዲቀር ስለተባለ ብቻ ሳይሆን እሺ፣ ደንበኛ እንዲቀር ሊሆን ይችላል። ደንበኛ እንዲቀር የሚደረገውን እያንዳንዱን ነገር ግን ቀጥታ አንቺ ባታቂ እንኳን ከአንቺ ጋር በሚያወሩ ሰዎች ምክንያት ልታቂ ትችላለሽ። ትሰሚኛለሽ ሊሊ? አሉባልታ ነው የምትዩም ነገር ቢሆን ለእኔ ስለሚጠቅመኝ ንገሪኝ አሁኑ ነው። አሉባልታ አይደለም። ይኸውልህ ምን እንደምታደርገው አላውቅም ማለት እኮ ቀጥታም እንደምታደርገው አላውቅም ስል ትወስደዋለች እኮ። መቼም አይኑን ልታየው አይደለም የምትወስደው። የሆነ ነገር ሊደረግበት ምናምን ነው የሚሆነው። ገባህ አይደለ? ስለዚህ እኛ አምጦ የተባልነው እንሰጣለን። ሲጀመር እንድንጠይቃትም ቻንስ አትሰጠንም። በጣም ነው የምንፈራት እኛ። ገብቷል? ያለችንን ነገር ብቻ ነው የምናደርገው። ኤክስትራ ነገር አታስወራንም። እኛ እርስ በርሳችን ነው የምናወራው። ሰው በቃ እኔ አሁን ከዚህ በላይ ገባህ አይደለ? ይጨርሰናል። እኔ ማውቀው ነገር ነገር አልጨረስሽም። የምጠይቅሽን እያንዳንዱን ነገር ካልመለሽ ትሰሚኛለሽ? ተረጋግተሽ ቁጭ የምትይ ከሆነ ቁጭ በይ። የምጠይቅሽን እያንዳንዱን ነገር ትነግሪኛለሽ። ሰማሽኝ? ነገርኩ። ይሄንን ድረስ ራሱ የነገርኩ እኮ ማለት ነው ከፍልሻለሁ ስላልከኝ ነው። ብሩ ይቅርብኝ እያልኩ ነው። ሰማኸኝ አይደለ? ይኸውልሽ የብዙ ሰዎች ህይወት እዛ ቤት ውስጥ ተበላሽተዋል። አሁን እኛ የምናውቀው አቶ ፍጹምን ሊሆን ይችላል። ከዛ በተጨማሪ እሱ ጓደኛ፣ እዛ ቤት ውስጥ ያለ ብዙ ሰዎች ህይወታቸው ተበላሽተዋል። ስለዚህ ለዚህ ነገር ተጠያቂዎቹ ደግሞ ሰራተኞችም እዛ ቤት ውስጥ ያሉ ኃላፊዎችም። ከቤቱ ባለቤት ጋር ግንኙነት አላችሁ? ሰሚኛለሽ? ወዴ ነው ያዙ